አሁን የሚያሳስበን ያንን ማድረግ አለማድረጋችን ነው በጣም የሚያሳስበንና እነዚህ ሁኔታዎች ባልተሟሉበት ምንም አይነት ከዚህ ቀደም ከነበረው የተለየ ከድራማ ውጪ ምርጫ ይደረጋል የሚል አመለካከትና አካያይ የለንም። በዛ ውስጥ ደግሞ እንደተባለው አጃቢ የመሆንና የመቀጠል ፍላጎት የለንም። ያንን ማድረግ ብንፈልግ ቅድም እንዳልኩት በፍጹም ስለ ቅድመ ሁኔታዎች ማውራት አይጠበቅብንም ነበር። ያገኘናቸውን መድረኮች ደግሞ በዚህ መንገድ አልነበረም የምንጠቀምባቸው። ሌሎች ፓርቲዎች እያደረጉ እንዳሉት ነበር ልንጠቀምባቸው የምንችለውና በተደጋጋሚ በፍጹም የሀፓም ሆነ የቅንጅቱ አባል ፓርቲዎች አጃቢ እንዳልሆነ ደጋግመን ያሳየነውና ፕሩቭ ያደረግነው ነገር ነው። ያንን ፐብሊኩ ያውቃል። በተደጋጋሚ ከምናወጣቸው መግለጫዎች ከምናደርጋቸው እንቅስቃሴዎች ጀምሮ እነዚህ የአጃቢነት ሚና እንደማይኖረን እና ሊኖረን እንደማይችል በደንብ የሚታወቅ ነገር ነው እና ምናልባት የተለያየ የፖለቲካ ኢንትረስት ያላቸው አካላት የምንሄድበት መንገድ የተለያየ ስለሆነ ያንን አኪዜሽን ሊሰጡን ወይም ደግሞ ሊለጥፉ ይችሉ ይሆናል። ያንን እጀባ ምንድን ነው አይደል? አሁን ጥያቄው እንግዲህ የሚሆነው ለምሳሌ ከአገዛዙ ቅድም የጠቀስሻቸው ከአገዛዙ ጋር ያሉ ፓርቲዎች ኦሬዲ ያገዛዙ አካል ናቸው። ሰው እነሱ እያጀቡት ነው ማለትም ያስቸግራል። ብልጽግናን ከብልጽግና በላይ ለመከላከል የሚሞክሩ ናቸው። እናንተ ግን ጄኑንሊ የተቃውሞ እንቅስቃሴ እያደረጋችሁ ነው። ነገር ግን ያንን የተቃውሞ እንቅስቃሴ ህጋዊ መስመር ተከትላችሁ ለማካሄድ የምትችሉበት መንገድ የለም። የት ምርጫ ውስጥ እስካሁን አላችሁ። ሰው አገዛዙ ዴሞክራሲያዊ እንዲመስል ይኸው እነዚህ ተቃዋሚዎች እኮ እኔ በማስተዳድረው አገር ውስጥ እየተንቀሳቀሱ ነው። ሰው ደህና ምርጫ አካሂጃለሁ ለማለት አይረዳውም ወይ ነው? እሱንማ መጠየቅ የምንችለው መች መሰለህ ቴዲ፣ የሰላማዊ ትግል እንቅስቃሴዎችን በምናደርግ ወቅት ስለሚደርሱብን ነገሮች ለአጠቃላይ ለኢትዮጵያ ህዝብም ለዓለም አቀፍ ማህበረሰብም ይፋ ሳናደርግ ነገር ግን በጣም ዲሞክራቲክ ምርጫ እንዳለ በስልጣን ላይ ያለው መንግስት በሚያስተዳድራቸው የቴሌቪዥን ጣቢያዎች ሄደን በመከራከራችን ምንም አይነት ትሬት እንዳልደረሰብን ከሰላማዊ ትግል ሊያስወጣ ጭምር የሚችል ጉዳይ እየደረሰብን እንዳልሆነ ብንገልጽና ሂደቱ በአጠቃላይ ዲሞክራሲያዊ ነው ብንል ኦፍኮርስ ልክ ነው፣ ምንም ጥርጥር የለውም። የአጃቢነት ሚና ነው የሚኖረን፣ ከሌሎቹም የተለየ አይኖረንም። ግን አሁን ያን አይደለም እያደረግን ያለ ነው የፓርቲያችንን ህልውና ጭምር አስይዘን የእያንዳንዳችን ህልውና ጭምር አስይዘን ነው ምንም አይነት ዲሞክራሲያዊ ምርጫ ለማድረግ አስቻይ ሁኔታ እንደሌለና በሂደቱ ውስጥም በፍጹም ዲሞክራሲያዊ እንዳልሆነ እያጋለጥን ያለ ነው። ስለዚህ ያ አኪዜሽን መምጣት የነበረበት በትክክል ዲሞክራሲያዊ ሂደት ነው እየተካሄደ ያለው ብንል ነበረ። እኛ ሂደት ውስጥ ገብተን ግን ያንን አይደለም እያደረግን ያለ ነው። መሬት ላይ ያለውን ሀቅ እየደረሰ ያለውን እውነት እየተናገርን ያለ ነው እና በተለይ ደግሞ ህዝብም ላለፉት በጣም ብዙ ዓመታት ብልጽግና ከመጣ ወዲህ እየኖረበት ያለውን ችግር ነው እየሞገትን ያለ ነው እና ያንን ምንድነው ያንን ፍረጃ ያንን ምንድነው የሚባለው ስም ለመስጠት ያስፈልግ የነበረው እንዳልኩ በትክክል ዲሞክራሲያዊ ምርጫ ለማድረግ ሂደቶቹ ተስተካክለዋል ተሟልተዋል ብለን ዝም ብለን ብንቀጥል ነበረ። እሺ፣ በዚሁ አያይዤ ከዚህ ከምርጫ ተሳትፎ ጋር ተሳስሮ አፋብን ወይ የአማራ ፋኖ ብሔራዊ ንቅናቄ ማርች 15 2026 ስለወጣው መግለጫ ባነሳብሽ ወዳለሁ። ፓርቲያችሁና ትብብራችሁ ስለዚህ ጉዳይ በምርጫ በሚሳተፉት ላይ እርምጃ ወስዳለሁ። በአሁኑ ወቅት ምርጫ ለማካሄድ የሚያስችል ሁኔታ የለም። በአማራ ህዝብ ላይ ግፍ እየተፈጸመ ነው። እዚህ ምርጫ ላይ መሳተፍ ከአገዛዙ ጋር ተደርቦ መታየትን ያመጣል። ዜርፎር እርምጃ ይወሰዳል የሚል አስተያየት ምንድነው መግለጫ አውጥቷል፣ አዋጅ አውጥቷል ማለት ይቻላል። ያሳስባችኋል ይሄ? ስለዚህ ጉዳይ ተነጋግራችኋል? ምንድነው የምትሉት? እንደ ኢሃፓ ነው መመልሰው ይሄንን ከዛ ቆየት የግል ምልከታዬን ላጋራ እችላለሁ ምናልባት መስፈቅድ ከሆነ። እንደ ኢሃፓ ሰላማዊ ትግል ነው የምንከተለው። ስለዚህ ከዚህ ቀደም የምንለው ጉዳይ ነው የኛ አሁን የትኛውም አካል ወጥቶ በሰጠው መግለጫ የሚቀያየር መርህ አይደለም ያለን። ከዚህ ቀደም እንደምንለው የአማራ ህዝብ የህልውና ትግል ላይ ነው ያለው። ኮዝ አለው፣ እንደ አብዛኛው ኢትዮጵያዊ ኮዝ አለው። ስለዚህ የምንታገልበት መንገድ ሊለያይ ይችላል። ኮዙ ላይ ጥያቄ የለንም። አሁንም ቢሆን በዚህ በመግለጫ በመስጠትና ባለመስጠት የሚለዋወጥ መርህ አይደለም አሁንም ቢሆን ያለን፣ ያንን እናምናለን። ግን ከዚህ ከመግለጫው ጋር ተያይዞ ኖት ቢደረጉ እንመርጥ የነበረው ነገር አለ። ለምሳሌ እኛ እንዳልኩ በሰላማዊ ትግል ነው እየተንቀሳቀስን ያለ ነው። በፍጹም የአገዛዙ ወይ የብልጽግና አጃቢ እንዳልሆነ ራሳችንን ለህዝብ ፕሩቭ አድርገናል በተደጋጋሚ። የፕሪንሲፕልም ጉዳይ ስለሆነ ማለት ነው እኛ ጋር
እና አንድ ላይ በእኛም የትግል ላይ ነው ያለነው እና በትግል ላይ ካለ አካል ደግሞ እንደዚህ አይነት ነገሮች ሲሰጡ በጣም የሚያስደነግጥ ነው። ለዛውም ደግሞ ለምሳሌ እኔ ፐርሰናሊ ከጠየቀኝ ስለ ዲሞክራሲ የሚታገል አካል ዲሞክራሲን ማክበር አለበት። መጀመሪያ ደረጃ እኔ የሌላውን ትግል እንደማላናንቅና እንደማላጣጥል እንዲሁም ኮዙ ላይ ጥያቄ እንደሌለኝ ሁሉ ሌላውም ሰው እንደዛ ባያደርግ እመርጣለሁ። ሌላውም አካል እንደ ፓርቲም ያንን ነው የምናየው። የሌላውን ትግል አናናንቅም፣ እውቅና እንሰጣለን ኮዙን። ነገር ግን የኛም ደግሞ እንዲከበርልን እንፈልጋለን እና በዛ መንገድ ነው እኛ ይህንን መግለጫ የምንመለከተው። ሌላ ግን መታየት የነበረበት አንድ ነገር አለ። አሁን እኛ ሰላማዊ ትግል ነው የምንቀሳቀሰው። እንደምታውቀው በሁለት በኩል ነው ዱላ ያለብን። በዛኛውም በኩል ዱላ አለብን፣ በዚህም በመንግስት በኩል ዱላ አለብን እና ይሄ መሀል ላይ ምን ያመጣል መሰለህ? ለምሳሌ በእጩዎቻችን እንዲሁም ደግሞ አዲስ አበባ ውስጥም በለው በየትኛውም አካባቢ በሚንቀሳቀሱ አባሎቻችን ላይ ስጋት ፈጥሮብናል። ያ ስጋት ግን ከአንድ አካል ብቻ ይመጣል የሚል ስጋት አይደለም። ለምሳሌ ከዚህ በኋላ የሚፈጠሩ ጥፋቶችን በሙሉ መንግስት ኃላፊነት ቀድሞ የወሰደለት አካላት ከዚህ በኋላ የሚፈጽማቸውን ጥፋቶች፣ ከዚህ በኋላ የሚፈጽማቸውን ግድያዎች፣ ከዚህ በኋላ የሚፈጽማቸውን መሰወሮች ሌላ ቀድሞ ኃላፊነት የወሰደለት አካል አለ። ያ አካል ባያደርገው ኦፍኮርስ መንግስት አደረኩት አይደለም ከዚህ በኋላ። ስለዚህ በትክክል እየደረሱ ያሉ ጥቃቶች፣ እየደረሱ ያሉ ጥፋቶች በራሱ ትክክለኛው አካል ኃላፊነት እንዳይወስድባቸው እየተደረገ ነው ያለው። የአማራ ህዝብም የህልውና ትግል ደግሞ ጥያቄ ውስጥ እንዲገባም እየተደረገ ያለበት ሁኔታ ነው ያለው እና እኛ በሱ እንትን ደስ የሚለን አይደለንም። እንዳልኩ ኮዙ ለኮዙ እንትን ስላለን ማለት ነው፣ ምክንያታዊ ነው ኮዙ ብለን ስለምናምን እኛ በዛ መንገድ ነው ይሄንን የምናየው። እንዳልኩ ደግሞ እኔም ፐርሰናሊ አሁን ከብዙ አቅጣጫ ነው በቃ ከዚህ በኋላ ያለብን ትግል ከብዙ አቅጣጫ ነው። ያ መሆን አልነበረበትም፣ እውነቱን ለመናገር ያ መሆን አልነበረበትም። ሁላችንም የህልውና አደጋ ላይ ነው ያለነው እና ቅድም እንዳልኩ ደግሞ የራሳችንን የሚደርስብንን ጥቃት ደግሞ ትክክለኛው አካል እያወቅ ነው ግን ጥፋቱ ኦፍኮርስ በጥፋቱ ተጠያቂ የማይሆንበትን ሁኔታ ነው እየተፈጠረ ያለው እና ምናልባት እንዴት እንዳልታየም አላውቅም። ለመግለጫውን ላወጡትም አካላት እንዲሁ ደግሞ ለአማራ ህዝብ የህልውና ትግልም ትንሽ እንትን የሚል ወደኋላ የሚጎትተው አድርጌ ነው የሚወስደው። ይህንን ነገር ካነሳሹ አይቀር በሁለት በኩል ዱላ አለብን ብለሻል። ከመንግስት ውጭ ካሉ አክተሮች በኩል ያለውን አንስተናል። ግን በአሁኑ ወቅት በኢትዮጵያ ውስጥ የተቃዋሚ ፓርቲ አባልና የምርጫ ተወዳዳሪ እንዲሁም በምርጫ ክርክር ውስጥ የሚካፈል ሰው ህይወት ምን ይመስላል ብዬ ልጠይቅ እወዳለሁ። ምክንያቱም ከዚህ በፊትም በኢትዮጵያ የተቃውሞ ፖለቲካ ታሪክ ውስጥ በቅርብ ጊዜ በነበረውም የተለየ ቅድምም አንስተሻቸዋል፣ የፖለቲካ እስረኞች የመሰወር ተግባር፣ የማሰር ተግባር፣ ሌላም እርምጃ የተወሰደባቸው በሰብአዊ መብትና በዲሞክራሲ ጉዳዮች ላይ የሚሳተፉ አካላት ላይ የሆነውን እናውቃለን። በአሁኑ ወቅት በኢትዮጵያ ውስጥ ካለው ሁኔታ አንጻር አንቺን ምን ይገጥምሻል? በግል ምን እየሆነ ነው? ምን አይነት ቀን ምን አይነት ሁኔታ ነው እያሳለፍሽ ያለሽው? እሱን በተመለከተ ባውቅ እወዳለሁ። በጣም አስቸጋሪ ነው። አስቸጋሪ የሚለው ቃል ራሱ ሊገልጸው ይችላል አይችልም የሚለውን እርግጠኛ አይደለሁም ቴዲ። በቃ የዕለት ተዕለት እንቅስቃሴ ራሱ በቃ በእንትን ነው በቃ አቅጣጫህን ዙሪያህን በማየት ነው እንትን የሚለው እና ያ ምን ያህል እንደሚከብድ ልነግርህ አልችልም። በጣም በጣም ከባድ ነው። ከሰዎች ጋር በነፃነት መገናኘት አትችልም። ሁሉም ቦታ በቃ ታያቸዋለህ። ሁሉም ቦታ አሉ እና ምኖቹ ያው ኦፍኮርስ የመንግስት አካላት ናቸው እናውቃለን። እንትኑን ግን ደግሞ እንድናቅም ያደርጉናል። እንደሚከታተሉን፣ እንደሚያዩን፣ ከነሱ እይታ እንደማናመልጥ ዋቴቨር ዘ ኬዝ ምንም እያደረግንም ቢሆን ከነሱ እይታ እንድናመልጥ እንደማያደርጉ እያየን ነው ያ እንደሆነ። ከዛም ግን ባለፈ አንዳንድ ሰዎች አሉ ከውስጥም በኩል የምንሰማቸው መረጃዎች አሉ እስከ ግድያ ድረስ የሚያስቡ እንደሆኑ። በተለይ ደግሞ ይሄ አንዳንድ ጊዜ መታሰር በጣም የምታመሰግንበት ጊዜ ደርሰሃል መሰለኝ አሁን ላይ። እንዴት አድርጌ ላስረዳ? በጣም አስቸጋሪ ነው ብቻ ያለው ነገር። አንዳንዴ ፎርማሊ በቃ ከቤትህ ተወስደህ
ታስረህ ያለህበት ታውቆ ረጅም ዓመት ለፍርድ ለማግኘት መጉላላት እንደ በጣም እንደ ጥሩ ነገር የሚቆጠርበት ጊዜ ላይ የደረስን ያለን ይመስለኛል። ምክንያቱም የምንሰማቸው ኬዞች ከውስጥም ደግሞ በእኛም ላይ ሊደረጉ ስለታሰቡ ነገሮች የምናውቃቸው የምንሰማቸው አንዳንድ መረጃዎች በጣም በጣም አስደንጋጭ ናቸው። ጭራሽ እኔ ላይ እንኳን ላስባቸው ሌላ ሰው ላይ ራሱ በሰማ የምደነግጣቸው ነገሮች ናቸው እና አሁን ያለንበት ሁኔታ በጣም ከባድ ነው። ምንድን ነው ማለት ለምሳሌ መኖራቸውን እንድታውቁ ሲያደርጉ ቅድም ያልሽው ነገር አለ። መኖራቸውን እንድናውቅ ያደርጋሉ። ምን ያደርጋሉ? ምንድን ነው የምትመለከችው አሁን በምትንቀሳቀሽበት ወቅት የህይወት ሂደት በምትሄድበት ቦታ ሁሉ ታያቸዋለህ። በምትሄድበት ቦታ ሁሉ አንዳንዴ ተመሳሳይ ፊቶችንም ታያለህ። ለምሳሌ እኔ አንድ ያጋጠመኝን ነገር ልንገርህ። ከአንድ ዲፕሎማት ወዳጄ ጋር ተገናኘን፣ ለሻይ ቡና የተገናኘ ነው። መጡ፣ ተቀመጡ። ከዛ ወጣን፣ ቦታ ቀየረን፣ ድጋሚ መጡ፣ ተቀመጡ። እንትን ይሄ በደንብ ደግሞ አንዳንድ ጊዜ ሸፈን ብሎም እኮ መከታተል አንድ ነገር ነው። በግልጽ ነው የሚከታተሉት። እንደሚከታተሉ እንድታቅም ደግሞ ያደርጋሉ እነዛ ሰዎች ማለት ነው። ከዛ ደግሞ ተደጋጋሚ ፊቶችን ታያለህ ማለት አሁን እንደዚህ ብዬ ብነግርህ እንትን ላይ መስል ይችላል፣ ግን በቃ በዕለት ተዕለት ህይወት ስታሳልፈው በጣም ሪዝነብል እና ሎጂካል ነው ነገሩ። ታየዋለህ በደንብ በህይወት ውስጥ ሆቴሎች ላይ ክትትል አለ። የምንቀመጥባቸው ቦታዎች ላይ በደንብ እናያቸዋለን። ቢሮ አካባቢ፣ እንዲሁ ቤት አካባቢ። አሁን ቤት ውስጥ በጣም ከሚያስጨንቀኝ ነገር አንዱ ነው ቤት ውስጥ ሊፈጠር የሚችሉ ነገሮች ምናምን እና ቀደም እንዳልኩ እዚህ የምርጫ ሂደት ውስጥ በመሳተፋችን ምክንያት ያልደረሰብን ነገር የለም ማለት ይችላል ከስርዓት ከምናምን ውጪ። እነሱም ደግሞ አይደርሱም የምንልበት ሁኔታ አይደለም ያለው። ከስርዓት ደግሞ በጣም የምናመሰግንበት ጊዜ እየመጣ እንደሆነ ነው የሚሰማኝ እና እንግዲህ ከባድ ነው ያለው ነገር። ግን በዚህ ሂደት ውስጥ መሳተፋችን የሂደቱን ዲሞክራሲያዊነት እንደማያረጋግጥ ማሳያ አንዱ ይሄ አሁን የጠቀስኩልህ ኢንሲደንቶች፣ የሚደረጉ ክትትሎች፣ ማስፈራሪያዎች፣ ዛቻዎች፣ ከዛ ደግሞ በሶሻል ሚዲያው ኦርኬስትሬትድ በሆነ መልኩ የሚከፈቱ ዘመቻዎች በእኔም ላይ በድርጅቱም ላይ በአመራሩ ላይ በአጠቃላይ የሚከፈቱ ዘመቻዎች አንድ ማሳያ ናቸው። ሂደቱም በፍጹም ዲሞክራሲያዊ እንዳልሆነ እና የምርጫ የክርክር መድረክ ላይ ተናግረን በወጣንባቸው ምክንያቶች ምን ያህል ጉዳት እንደሚደርስ ምን ያህል መከራ ውስጥ እንደምንገባ አንዱ ማሳያ ነው። ስለዚህ አንዱ ነገር ምርጫው ዲሞክራሲያዊ እንደማይሆንና ሂደቱ ደግሞ ዲሞክራሲያዊ እንዳልሆነ ማሳያው አንዱ በዚህ በኩል በነፃነት እንዲናገሩ ስለፈቀድንላቸው እየተንቀሳቀሱ ነው ይባላል። በዚህ በኩል ደግሞ የመናገር ህገ መንግስታዊ መብታችንን ተጠቅመን ስንናገር ውርጅብኝ ይደርስብናል፣ ክትትሎች አሉ፣ የህይወት አደጋ ላይ ጭምር ስጋት ላይ እንወድቃለን እና አንዱ ደግሞ ማሳያ ይሄ ይመስለኛል። ቤቲ ሁለት ነገር ነው አሁን የተረዳሁት ካነሳሻቸው ነገሮች አንዱ በጣም ኮንቲኒየስ በሆነ ሰርቬይለንስ ውስጥ ማለት በማያቋርጥ ክትትል ውስጥ መሆናችሁን በተለይ አሁን አንቺ በግል በምትንቀሳቀሽበት ወቅት በሁሉም ቦታዎች እነዛ የደህንነት ሰዎች ክትትል እንደሚያደርጉና ክትትል እያደረጉ እንዳለም እንድታውቂ እንደሚያደርጉ ነው የገባኝ። ከተሳሳትኩ ታርሚኛለሽ። ሁለተኛ ከውስጥ ካሉ ምንጮች የምትሰሙት በእናንተ ላይ በአንቺም በግልም ሆነ በሌሎች ከአንቺ ጋር በትግል ውስጥ እየተሳተፉ ባሉ ሰዎች ላይ አደጋ የማድረስ እቅዶች፣ ፍላጎቶች፣ ውይይቶች መኖራቸውን እንደምትሰሙ ነው። ትክክል ነው? ልክ ነው። አዎ። ይሄ ዜና ይመስለኛል በጣም አሳሳቢ፣ በጣም እንደተባለውም የማይገርም ግን የሚያሳስብ ሾኪንግ በት ኖት ሰርፕራይዚንግ ሊባል የሚችል ነገር ይመስለኛል እና የምትንቀሳቀሱበት ሁኔታ እንዲህ ያለ መሆኑን በመላ ዓለም ያሉ ተከታታዮችም ይሄ በጠቅላላ ኢትዮጵያውያንም በውስጥም በውጭ ያሉ ማወቃቸው ጥሩ ነገር ነው ብዬ ነው የማስበው። ከዚሁ ጋር የሚተሳሰር ሌላ ነገር ላንሳ። በውስጥ ያረጋችኋቸው ውይይቶች ወጥተው ተመልክቼ ነበረ። ማለት ሰልፍ ስለመጥራት የተነጋገራችሁባቸው ነገሮች ወጥተው